ሄሎ ጋይስ ዛሬ ይዤላችሁ የቀረብኩት ፒራሚድ ነው። ፒራሚድ ባህሪያቱን፣ የገጽ ብዛቱን፣ የጠርዝ ብዛቱንና የማዕዘን ብዛቱን አብረን እናያለን። ባለፈው ቪዲዮ እንደተመለከትነው የፕሪዝም ገጽ ጠርዝና ማዕዘን እንዴት እንደምናገኝና የፕሪዝምን ባህሪያት አይተናል። መልካም ጊዜ ይሆንልን። አብረን እንቆያለን። Subscribe YT Tutor. ፒራሚድ አንድ መሰረት ብቻ ነው ያለው። አንድ መሰረት ብቻ ነው ያለው። መሰረቱን እንደምታዩት እዚህ ጋር ምስሉ ላይ ማየት እንደሚቻለው መሰረቱ አንድ ነው። የተቀመጠበት መሰረት አንድ ነው ማለት ነው። ስለዚህ አንዱ የፒራሚድ ባህሪ እንደዛ ነው። ሌላው መሰረቱ 3 እና ከዛ በላይ ጎኖች አሉት። መሰረቱ 3 እና ከዛ በላይ ጎኖች አሉት ማለት ነው። ይሄ ጎን 3 ነው። ከዛ በላይ ሊሆን ይችላል ማለት ነው። መሰረቶቹ የጎን ብዛት የጎን ገጾቹ ጎን 3 ናቸው። ሁሉ ጊዜ የፒራሚድ የጎን ገጾች የምንላቸው ይሄ በጎን የምናየው የጎን ገጽ ይሄ ነው። ስለዚህ የጎን ገጾቹ 3 ናቸው። እንደ ፕሪዝም የፒራሚድ ስያሜ የሚመነጨው ወይም መሰረት የሚያደርገው ከመሰረቱ ነው። መሰረቱ እንደምናየው እዚህ ጋር መሰረት ነው። ይሄኛው መሰረት የፒራሚዱን ስያሜ ይሰጠናል ማለት ነው። ለምሳሌ መሰረቱ ጎን 4 ከሆነ ጎን 4 ፒራሚድ ይባላል። መሰረቱ ጎን 3 ከሆነ ጎን 3 ፒራሚድ ይባላል ማለት ነው። የፒራሚድ ገጽ ብዛት ለማግኘት የጎኑ ብዛት ላይ አንድ መደመር። የገጹን ብዛት ለማግኘት የጎኑ ብዛት ላይ አንድ መደመር። ፕሪዝም ላይ ስናይ ግን የፒራሚድ ገጽ ለማግኘት ስንት ነበር የምንደምረው? 2 ነው የሚደመረው። ምክንያቱም 2 መሰረቶች አሉት፣ የላይና የታች መሰረት። የፒራሚድ የገጽ ብዛት ግን ለማግኘት የምንደምረው አንድ ነው፣ ምክንያቱም መሰረቱ አንድ ስለሆነ ማለት ነው። ሌላ የፒራሚድ ጠርዝ ብዛት ለማግኘት የጎኑ ብዛት በ2 ማብዛት። ጎኑን ቆጥረን በ2 በማብዛት የፒራሚድ ጠርዝ ማግኘት ይቻላል ማለት ነው። የፒራሚድ ማዕዘን ብዛት ለማግኘት ልክ እንደ ገጹ ሁሉ የጎን ብዛት ላይ አንድ መደመር ነው። ስለዚህ የፒራሚድ ገጽና የፒራሚድ ማዕዘን ሁል ጊዜ እኩል ናቸው። ቀመራቸውም አንድ አይነት ነው። ጎኑ ላይ አንድ በመደመር ማግኘት ይቻላል ማለት ነው። እስቲ ገጽ እዚህ ላይ የምናየው ምንድነው? ጎነ 3 ፒራሚድ ነው። ጎነ 3ዊ ፒራሚድ ነው። ስለዚህ ጎነ 3ዊ ፒራሚድ የጎን ብዛቱ ስንት ነው? 3 ነው። ያው መሰረቱ ላይ የምናየው። ስለዚህ የገጹን ለማግኘት 3 ሲደመር 1 4 ይሆናል ማለት ነው። ሌላ ጠርዙን ስናይ አሁንም እዚህ ጋር 3 ነው። የጠርዙን ለማግኘት ጎንን በ2 ማብዛት ነው። ስለዚህ ጎኑ 3 ነው እንዳልነው፣ ጎን ሲባዛ በ2 6 ይሰጠናል ማለት ነው። ስለዚህ 3 ጊዜ 2 6 ይሰጠናል። ሌላ ማዕዘን ልክ እንደ ገጹ እኩል ነው፣ አንድ አይነት ነው ብለናል ቅድም። ስለዚህ ማዕዘን ለማግኘት ጎን ሲደመር 1 እናለን። ጎኑ 3 ነው። ጎን ሲደመር 1 4 ይሆናል ማለት ነው። ይሄ ምስል ላይ እንደምንመለከተው ይህን ምስል ስንመለከት ምን ይባላል? ጎነ 4ዊ ፒራሚድ ይባላል። ጎነ 4ዊ ፒራሚድ ምክንያቱም መሰረቱ 4 ነው፣ 4 ጎኖች አሉት። ስለዚህ ጎነ 4ዊ ፒራሚድ ይባላል ማለት ነው። እዚህ ገጹን ለማግኘት የጎን ብዛቱ ላይ አንድ ነው የምንደምረው። ስለዚህ 4 ሲደመር 1 5 ይሆናል ማለት ነው። ሌላው ጠርዙን ለማግኘት በ2 ነው የምናበዛው። ጎኑ 4 ነው። 4 ጊዜ 2 ደግሞ 8 ይሆናል። ስለዚህ የጠርዝ ብዛቱ ለማግኘት ጎን ሲባዛ በ2 ይሆናል ማለት ነው። ጠርዙ አጠቃላይ 8 ጠርዞች አሉት ማለት ነው ፒራሚድ። ይሄ ጎነ 4ዊ ፒራሚድ። ማዕዘን ለማግኘት እንደ ገጽ ሁሉ ያው አንድ መደመር ነው ጎኑ ላይ። ስለዚህ ጎን ሲደመር 1 ስንት ይመጣል?
ጎኑ 4 ነው። እዚህ ጋር 4 ሲደመር 1 5 ይሆናል ማለት ነው። ይሄ ምስሉ ላይ የምትመለከቱት ምን ይመስላችኋል? እሺ ጥያቄ ነው። እሺ መጀመሪያ ጥያቄ የዚህ ጠጣር ምስል ስያሜ ምንድን ነው? ስያሜው ምንድን ነው? ምን አይነት ፒራሚድ ነው? ምን አይነት ፒራሚድ ነው? አንደኛው ጥያቄ እሱ ነው። ሁለተኛው ስንት ገጾች አሉት? ሶስተኛው ስንት ጠርዞች አሉት? አራተኛው ስንት ማዕዘኖች አሉት? እነዚህን በደንብ እንመለከታለን። እስቲ ሞክሩ። እሺ ወደ መልሱ እንሂድ። ይህ በምስሉ ላይ የምንመለከተው ፒራሚድ ስያሜ ምን ይባላል? ጎነ አምስታዊ ፒራሚድ ይባላል። ምክንያቱም 1 2 3 4 5 ጎኖች አሉት መሰረቱ። ስለዚህ ጎነ አምስታዊ ፒራሚድ ይባላል ማለት ነው። ገጹን ለማግኘት የጎኑ ላይ አንድ መደመር ነው ብለናል ቅድም። ስለዚህ 5 ሲደመር 1 6 ገጾች አሉት። ሌላ ጠርዙን ስናይ ጠርዙን ለማግኘት ጎን ሲባዛ በ2 ነው። ጎኑ አሁን እንዳየነው 5 ነው። 5 ጊዜ 2 10 ይሆናል። 10 ጠርዞች አሉት ማለት ነው። አራተኛው ማዕዘን ነው የምንለው። ያው ማዕዘን ለማግኘት ጎን ሲደመር 1 ነው። ያው ከገጽ ጋር እኩል ነው ሁል ጊዜ ብለናል የፒራሚድ። ስለዚህ 5 ሲደመር 1 6 ገጾች አሉት ማለት ነው። Subscribe YT Tutor